ጽናት የለችም። ኪራ በጣም ስለሰከረ ደክሞት ከሶፋ ስር ተቀምጧል በሚያሳዝን ሁኔታ። ሌላ ጊዜ ታዲያ ኪራ ሲሰክር ጽናት ትንከባከበዋለች፣ ታስተኛዋለች። ዛሬ ግን በቦታው ጽናት የለችምና ኪራ እጅጉንም ያሳዝናል። ይህ በእንዲህ እንዳለ ሀሴት ወደሱ ታመራለች። ምንድነው ቤቱ የፈረስ ቤት መሰለ? ምን ነው ሀሴት ምን ሆነህ ነው ብላ ተጠይቀዋለች። ምንም አልሆንኩም ብሎ ወደ ምኝታ ክላሱ ኪራ አምርቷል። ሀሴትም ምንድነው የተፈጠረው ብላ ግራ ገብቷታል። ጧት ታዲያ ኪራ ተመልሶ ጽናት የት ናት በማለት ሀሴትን ጠይቋታል። እኔም አላየዋት፣ ምናልባት ሱቅ ሂዳ ሊሆን ይችላል፣ ካንቺ ቀድማ ተነስታ ግን እኮ ማታ ስትጨቃጨቁ ሰምቻችኋለሁ ትላለች ሀሴት። ጽናትን አታደርገውም ይላል። በሌላ በኩል ደግሞ እምሩና ናሆም ፍቅራቸው ከቀን ወደ ቀን እየተጧጧፈ ይገኛል። ናሆም የእምሩን እግር ያሻል። ከማሸትህ የተነሳ አንዱ እግሬ እንዳይረዝም ትለዋለች። ናሆም በጨዋታቸው መሃል ስለ እናቴ ላስተዋውቅሽ ይላታል። ማንኛውም ኢትዮጵያዊ ከእኔ በላይ ለሚስቴ ከራሷ በላይ ለልጅ ልጇ የምታስብ እናት አለችኝ። ሮም ታዲያ የምትወደኝ ይመስልሃል? አይ ለምን? በጣም ስለምትወድሽ ነዋ። ናሆምና እምሩ ሁለታቸውም ቀልደኞች ናቸውና በመሃል ብዙ ቀልዶችን ተጨዋውተዋል። እምሩ የልብ ህመምተኛ ስለሆነች ስለ ሞትም አንስተዋል። እባክሽን አግኝቼ ሳልጠግብሽ ስለ ሞት አታውሪ ሮም ትላለች። ናሆሜ ቃል ገብተልኛል፣ እኔ የሆነ ነገር ብሆን የራስህን ህይወት መጀመር አለብህ። ደግሞ ፈጣሪ እድሜን ያርዝምልኝ፣ እኔ እድሜም ጨምሮ ይስጥሽ እየተባባሉ ጨዋታቸውን ቀጥለዋል። ፍቅራቸውም ያስቀናል። በሌላ በኩል ደግሞ ሄኖክና ጽናት ወደ እነ ኪራ ቤት ተመልሳለች። ኪችን ቁማለች። ሄኖክ መጣ። ደግሞ ዛሬ ሳሎኑ ለማን ጥለሹ ነው እዚህ የቆምሽው? እናንተ ሰው አይደላችሁም እንዴ? ጽናት ሀሴትም አለች። ለካ እሷም አለች። እኔ እኮ አንቺ ብቻ ነሽ የምትታየኝ ጽናት አደል ትለዋለች። የዛሬን አያሳድረኝ። ኧረ በስማም የሰውን ትኩረት ለመሳብ ብለህ ራስ ላይ አታሟርት። ሄኖክም መስሎሽ ነው እንጂ አደለም፣ እኔ ትክክል ነኝ። እዚህ ስታየኝ ለስራ እንጂ ለሌላ ዓላማ የቆምኩ እንዳይመስልህ። ያሰብኩትን ባለመናገሬ ብዙ ነገሬን አጥቻለሁ፣ ስለዚህ ዝም አልልም እያሉ ሄኖክና ጽናት ጭቅጭቃቸውን ቀጥለዋል። ሄኖክ ጽናትን ተፈታተንሽኝ እያለ ተናዶባታል። ጽናት በሌላ በኩል እምሩ ጋር ሄዳለች። ኪራ ውጭ እንዳሳድራት ትነግራታለች። እሷም ተገርማለችም ተናዳለችም። እዛ ቤት ብትወጭ ይሻልሻል፣ ይሄ የመጀመሪያ አይደለም፣ በዚሁ ከቀጠለ ሌላ ነገርም ሊከተል ይችላል። ኪራ ውስጥም ብዙ ጥያቄዎች አሉ። ምን አርጊያት ነው? ምን ሰርቻት ነው? ለምን የሚል ጥያቄ ስለሚያስከትል እምሩ ካልሆነ ሁሉም ነገር ለኪራ እንንገረው ትላለች። ጽናትም ለዚህ ነበር ፍቅሬን በውስጥ የያዝኩት። ይሄንን እያወሩ እያለ ናሆም ሰምቷቸዋል። ሰላም ከተባባሉ በኋላ ምንድን ነው እውነቱን የምትነግሩት ይላል። እነሱም አይ ወዲህ ነው። ነገሩን ለመሸፈን ሞክረዋል። በቃ ናሆም ከመጣ እኔ ልሂድ ትላለች። ምን ነው ሂዱ ሂድ የሚል ፊት ነው እንደ ይዤ የመጣሁት? እምሩ ጋር ከሆንኩ በኋላ ያንቺና እኔ ጓደኝነት አበቃ ማለት ነው? አይ ማንም በሌለኝ ሰዓት እኮ አንተ ነህ የነበርከው። አይዞህ ናሆሜ አታስብ፣ እኔም ደህና ነኝ፣ ኪራምም ደህና ነው። እንደዛ ከሆነ አባባ የሞት ብለሽ ማይልኝ። አይ ናሆሜ ትንሽ ጽናትና ኪራ ተጣልተው ውጭ ላይ ነው ያደረችው ትለዋለች። ጭራሽ ኪራ ብሎ በችኮላ ወደ ኪራ አምርቷል። ለኪራ ቤት ሄኖክ፣ ሀሴት፣ ኪራ ሁነው ሳሎን ላይ ተቀምጠዋል። በጸጥታ ታውጀዋል። አውሩ እንጂ ይላል። እኔ ከቀልዱ ይልቅ ቁም ነገር ላይ ያበዛለሁ። አንተም ስልክ ይዘሃል እና ከሄኖክ ጋር አታወሪም እንዴ? ሄኖክም እድሜ እየገፋ ሲሄድ ቁም ነገር ያጫውታል። ሴትና ሄኖክ ስለማይስማሙ መበሻሸቃቸውን ቀጥለዋል። አረባካችሁ ጉባኤ የሌለው ክርክር አደረጋችሁት እያለ ኪራ ቀጥሎም ናሆም ሰዓት ጎርሶ ሰዓት ለብሶ ይመጣል። ኪራ እንዴ ናሆማ ስሜን አታጥራኝ፣ አንተ ምን አይነት አሳፋሪ ሰው ነህ? እኔ በራሴ በጣም አዝኛለሁ። ሀሴት ምንድነው የተፈጠረ ነገር አለ? አንቺ ዝም በይ፣ አያገባሽም። ትናንትና የመጣሽው
ሆም በጣም ስለተናደደ ሀሴትና ሄኖክ ምን እንደተፈጠረ ቢጠይቁትም ፍቃደኛ ስላልሆነ በየተራ ውጣ እያለ አስወጥቷቸዋል። እምሩ ጋር ደርሼ ልምጣ ያለችው ሰዓት ለኩሳ ለመምጣት ነው። ኪራ እሷ ምንም አላደረገችም። እምሮ ናት የነገረችኝ። ምንም ብትበድላት እሷ አንድ ነገር እሷ ላይም ብላ አትናገርም። ኪራም ንቃ እንጂ ጽናት እኮ እየተጫወተችብኝ ነው። በጣም ተናዷል። ካልፈለገች እኮ መውጣት ትችላለች። ሆምም ሊሄድ ብትልህም እሺ ብለህ አትሰዳትም። ኪራም ቆይ ውጭ ላይ አደረች ብለህ ነው እንደዚህ የምትሆነው? ቆይች ልጅ የሆነ ነገር ብትሆንስ አታሳዝንህም? ሌላ በኩል ሀሴትና ሄኖክ ውጡ ተብለው ስለወጡ ቆይ ምን አጣልቷቸው ነው ይላሉ። ሀሴትና ናሆም አሁንም መጣለታቸውን ቀጥለዋል። ሻነሽ እስስት ነህ ይባባላሉ። ወንዱ ብትሆንማ ጓደኛሞች ሲጣሉ ጥለሃት ወጣም ነበር። እና ኪራ እየተጨቃጨቁ እያለ ጽናት ተንደርድራ ገብታለች። ናሆም በቃ አትናገረው፣ እሱ ትናንትና ጠጥቶ ስለነበር ነው። ሰዓቱን ከለከሽ በኋላ ለማጥፋት አትሞክሪ። ም ቆይኔ አላሳዝንህም? እኔ በፍቅሯ ስወርቅላት መውደቄን ካረጋገጠች በኋላ እኔ ላይ መጫወት ጀምራለች። ናሆም አንተ ቆይ ወንድ አይደለህም እንዴ? በቃ እምቢ ካለችህ ተዋት፣ የራሷን ህይወት ትኑር፣ ፍቀድላት። ኪራ እልፍ አላፋት በድያት ሊሆን ይችላል። ያንን ግን በይቅርታ ልናልፈው ተስማምተን ነበር። እሷ ግን አስመሳይ ናት። እምሩ ይሄን ጉዳይ ለእነሱን ተውላቸው፣ እነሱ ይጨርሱ ትላለች። እምሩ ብዙ ነገር እንተው እየተባለ እኮ ብዙ ነገር ተበላሸ። ግን እኮ ጥፋት አለብህ፣ ኪራን እንደዚህ መናገር አልነበረብህም ትላለች ጽናት። በራስሽ መቆም ጀምሪ፣ አንቺ ነሽ ራሽን የምታስከብሪው። እምሩና ሰኒ ካፌ ተገናኝተዋል። ምንድነው አስቸኩለሽ የጠራሽኝ? እናቱ ውጭ እንዳደረችና ናሆሜና ኪራ እንደተጋጩ ትነግራታለች። እኔ እህቷ ትላለች። ለምን አልደወለችልኝም? ቆይ ለምንድን ነው እዛ ቤት የማትወጣው? እኔ ምን እንደምታስብ ጽናት አላውቅም ትላለች። እምሩ ከመሃል ቁማለች። ከዛም ከዚህም የሚመጣ ንፋስ ያወዛውዛታል። አሁን የጽናትን አእምሮ መቀየር አለብን። ሰኒ ጽናት በ12 ሚስማር አይምሯን ደፍነዋለች። ሀሳቧን ማስቀየር አንችልም። ያለ ኪራም መኖር አትችልም። ኪራም በሷ የተነሳ በጣም ተጎድቷል። ሌላ በኩል ጽናትና ሄኖክ ጽናት እቃ ለማውረድ ኪችን ትንጠራራለች። ላግዝሽ? ምን ለመሆን የሞከርክ ነው? ኢትዮጵያዊ ባህላችን ነው የሚለውን ለማስቀጠል ፈልጌ ነው ይላታል። ትንሽ ቢጤ ትርትር የምትል ኩራት አለችብሽ። ጽናትም ቆይ ከኔ ምንድን ነው የምትፈልገው? በትቢት አትወጣጠሪ፣ የሚያድግ ልጅ ግንባሩን ይሳማል ብሎ ስሟታል ግንባሯን። ይሄንን እየሳማት እያለ ኪራ ከኋላቸው አይቷል። እንደ ሳማት ለነምሩ እያወራቻቸው ነው። ስትጨቃጨቁ ያልመጣ ሲስምሽ እንዴት መጣ ትላታለች። ጽናትም ከኪራ መምጣት የሄኖክ ጸባይ ነው ያልገባኝ። ሰኒ ሄኖክን ተይው፣ እሱ እኮ ሱሪን በዚፕ የሚያደርግ ጀማ ነው። እሱ ደግሞ ምን ማለት ነው? እሱ ሳይነቃ ልብሱ የነቃ ማለቴ ነው። አንቺ ደግሞ አያልቅብሽም እያሉ የሄኖክን ጸባይ እያወሩ ነው። ከሀሴትም ጋር የሚያጨቃጭቃቸው ይሄ ነገሩ ይሆናል። ጽናት ብቻዬን ካገኘኝማ የሚያደርገውን ነገር ነው የሚያጣው። ይሄ ነገር ከኪራ ጋር ያላችሁን ግንኙነት ክፍተት ይፈጥራል። ሰኒና እምሩ ስለተመካከሩ ጽናትን ቀጥረው አግኝተዋታል። አንቺ ከዛ ቤት መውጣት አለብሽ ጽናት። አይሆንም፣ ሴትንና ኪራን ሳላስማማ ከዛ ቤት አልወጣም። ሰኒም ትላለች አንቺ እዛ ቤት እያለሽ መቼም አንቺን አልፎ ሌላ ሴት አያይም። አንቺ ኪራን አልፈሽ ብዙ ወንዶች ቢደረደሩ ታያለሽ ማለት ነው። አላረገውም። እምሩና ናሆም ከቤታቸው ናቸው። እምሩ ግን ጽናትና ኪራ ምንድን ነው የሚያጣላቸው? እምሩም እኔም አላወቅኩም፣ አንዳቸው ያለ አንዳቸው መኖር እንደማይችሉ ይሄን ብቻ ነው የማውቀው። ሆሜ እባክሽ እምሩ የነ ጽናትን ፍቅር እናድነው። እምሩም እኛ ዝም ብለን ማየቱ ይሻላል። ናሆም ከዳር ሁነን ሳት ሲቀጣጠል እያየን ዝም ማለቱ ይከብዳል። ደግሞ እኛ ገብተን ሳቱን ብናባብሰውስ? ናሆሜ የሆነ ሚስጥር እንዳለ ይገባዋል። መናገር ካልፈለጋችሁ እኔ አላስጨንቃችሁም። ዛሬው የነበረኝ ቆይታ የጽናት ክፍል 55 እዚህ ላይ ያበቃል። ቀጣይ ክፍሉን በቀጣይ ጊዜ ይዤላችሁ እቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ይህ
ቻናል የእናንተው ቻናል ነው። ቻናሉ አጥብቆ እናንተን ይፈልጋል።